በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘጸአት ምዕራፍ 30 ከቁጥር 1 እስከ ፍጻሜ ምዕራፍ። የዕጣን መሠዊያውን ሥራ ከግራር እንጨት አድርገው፣ ርዝመቱ 1 ክንድ ስፋቱም 1 ክንድ 4 ማዕዘን ይሁን። ከፍታውም 2 ክንድ ይሆናል። ቀንዶቹም ከእርሱ ጋር በአንድነት የተሰሩ ይሁኑ። ላይኛውንና የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ትለብጠዋለህ። በዙሪያውም የወርቅ ክፈፍ ታደርግለታለህ። ከክፈፉም በታች 2 የወርቅ ቀለበቶች አድርግለት። በዚህና በዚያ በሁለቱ ጎን ታደርጋቸዋለህ። ለመሸከምም የመሎጊያዎች ስፍራ ይሁኑ። መሎጊያዎቹንም ከግራር እንጨት አድርግ፣ በወርቅም ለብጣቸው። በምስክሩ ታቦት አጠገብም ካለው መጋረጃ በፊት ታኖረዋለህ። ይህንም አንተን በምገናኝበት ከምስክሩ በላይ ባለው በስርየት መክደኛ ፊት ታኖረዋለህ። አሮንም የጣፋጭ ሽቱ ዕጣን ይጠንበት፣ በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል። ሌላም ዕጣን የሚቃጠለውንም መሥዋዕት የእህሉንም ቁርባን አታቀርብበትም፣ የመጠምጠም ቁርባን አታፈስበትም። አሮንም በዓመት 1 ጊዜ በቀንዶቹ ላይ ማስተስረያ ያደርጋል። በዓመት 1 ጊዜ ለልጅ ልጃችሁ ማስተስረያ በሚሆን በኃጢአት መሥዋዕት ደም ማስተስረያ ያደርግበታል። ለእግዚአብሔር ቅድስተ ቅዱሳን ናት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተ የእስራኤልን ልጆች ቁጥር ተቀብለህ በቈጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቈጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አልፎ የሚቈጠር ሁሉ ግማሽ ሰቅል እንደ መቅደሱ ሰቅል ሚዛን ይሰጣል። የሰቅል ግማሽ ለእግዚአብሔር ያነሳል። ሰቅሉ 20 ኦቦሊ ነው። አልፎ የተቈጠረ ሁሉ ከ20 ዓመት ጀምሮ ከዚያም ከፍ ያለ የእግዚአብሔርን ስጦታ ይሰጣል። ለነፍሳችሁ ማስተስረያ የእግዚአብሔርን ስጦታ ስትሰጡ ባለጠጋው ከሰቅል ግማሽ አይጨምር፣ ድሃውም አያጉድል። የማስተስረያውንም ገንዘብ ከእስራኤል ልጆች ወስደህ ለመገናኛው ድንኳን ማገልገያ ታደርገዋለህ። በእግዚአብሔርም ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የመታጠቢያ ሰንና መቀመጫውን ከናስ ሥራ። በመገናኛው ድንኳንና በመሠዊያው መካከል እርሱን አድርገህ ውሃን ትጨምርበታለህ። አሮንና ልጆቹም እጆቻቸውንና እግሮቻቸውን ይታጠቡበታል። ወደ መገናኛው ድንኳን በገቡ ጊዜ ለእግዚአብሔርም የእሳት መሥዋዕት ያቃጥሉ ዘንድ ወደ መሠዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል። እንዳይሞቱም
እጆቻቸውንና እግሮቻቸውን ይታጠቡ። ይህም ለእርሱ ከእርሱም በኋላ ለዘሩ የዘላለም ሥርዓት ይሆንላቸዋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽም ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሣርም እንዲሁ 250 ሰቅል፣ ብርጉድም 500 ሰቅል እንደ መቅደሱ ሰቅል ሚዛን፣ የወይራ ዘይትም 1 የኢን መስፈሪያ ትወስዳለህ። በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅብዓት ዘይት ታደርገዋለህ። የተቀደሰ የቅብዓት ዘይት ይሆናል። የመገናኛውንም ድንኳን፣ የምስክሩንም ታቦት፣ ገበታውንም፣ ዕቃውንም ሁሉ፣ መቅረዙንም፣ ዕቃውንም፣ የዕጣን መሠዊያውንም፣ ለሚቃጠል መሥዋዕት የሚሆነውን መሠዊያና ዕቃውንም ሁሉ፣ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቅባቸው፣ ቀድሳቸው። አንተም ለእስራኤል ልጆች እንዲህ ብለህ ተናገር። ይህ ለልጅ ልጃችሁ የተቀደሰ የቅብዓት ዘይት ይሁንልኝ። በሰው ሥጋ ላይ አይፍሰስ። እንደ እርሱም የተሠራ ሌላ ቅባት አታድርጉ፣ ቅዱስ ነው፣ ለእናንተም ቅዱስ ይሁን። እንደ እርሱ ያለውን የሚያደርግ ሰው በሌላም ሰው ላይ የሚያፈሰው ከሕዝቡ ተለይቶ ይጥፋ። እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ፣ የሚሸትም ሙጫ፣ ጥሩም ዕጣን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደተሠራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ትወቅጣለህ፣ ታልመውም አለህ። ከዚያም ወስደህ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሁንላችሁ። እንደ እርሱ የተሠራ ዕጣን ለእናንተ አታድርጉ። በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ። ይቆየን። ወስብሐት ለእግዚአብሔር።